እንግዲህ ቤተሰብ በጣም የሚያሳዝን ነገር ተፈጥሯል። ትላንትና እንግዲህ ሁላችሁም አይታችኋል። ሩታዬ በራሷ መንገድ ትላንትና መታ ነበረ። በጣም ልብ የሚነካና የሚያሳዝን በቃ የሴትነቷን ትምህርትና ትዳር ምን ያህል ከባድ እንደሆነ ከሷ እንድንማር ከኔ ብዙ ነገር መማር ትችላላችሁ፣ በእኔ ትዳር ብዙ ነገር መማር ትችላላችሁ ብላ በቃ ብዙ ነገር ስትናገር ነበር። በጣም ነው ውስጤ ያዘነው። ሩታዬ የኔ ፍቅር ያንቺ እንደዚህ መሆን ያንቺ ጠንካራ ሆነሽ እንደዚህ መሆን ማየታችን በጣም ደስ ይላል። አንቺ ብዙ ችግር አሳልፈሽ ይሆናል፣ በውስጥሽ ብዙ ነገር አሳልፈሽ ይሆናል። አንቺና እግዚአብሔር ብቻ ናችሁ የምታውቁት ማለት ነው። እንግዲህ ቤተሰብ እንደዚህ አይነት ነገሮችና አብርሽና ሄርሜላ ላይ ምን እንደተፈጠረና አንዳንድ ነገሮችን እናወራለን ማለት ነው። ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። ላይክ ስታደርጉ እግዚአብሔር እንጀራችሁን ይክፈትላችሁ፣ ቤተሰቦቻችሁን ሰላም ያርግላችሁ። እኔ ሁሌም ለ31,000 ተከታዮቼ ሁሌም ቤተክርስቲያን ቤርኩም ጠዋት በተነሳውም ቁጥር እነሱ ሲኖሩ ነው እኔ የሚያዩኝ ብዬ ሁሌም ነው ጸሎት ማደርግላችሁ። ሁሌም ብታምኑም ባታምኑም ሁሌ ለ31,000 ተከታዮቼ ሁሌም ጸሎት አደርጋለሁ ከኔ ጋር ማለት ነው። ሰብስክራይብ አድርጉ እና ቤተሰብ ደግሞ ከፈለጋችሁ ፊትሽ ምንድነው ዛፊ እንደዚህ የሚያምረው ካላችሁ ይሄን ነው የምጠቀመው። መጠቀም የምትፈልጉ ካላችሁ ንገሩኝ። ይሄን እንትን ማርክ በጣም የሚገርም ነው። ፊት በጣም ነው የሚያሳምረው። ልክላችኋለሁ በያላችሁበት አገር ማለት ነው። በጣም የሚያምር ፊት በጣም የሚያሳምር ነገር ነው። በጣም ኩል ነው የሚያደርጋችሁ። የኔን ፊት እንኳን እንዴት እንደሚያምር እና ውዶቼ እዚህም ሀገር ካላችሁ ማለት ትችላላችሁ። እና ሩታ በጣም ነው ያሳዘነችኝ። እንግዲህ በጣም ብዙ ነገሮች እየተፈጠሩ ነው። ትላንትና እንግዲህ እንደሰማሁት ከሆነም አብርሽ እኔ በጣም የገረመኝ ነገር ልንገራችሁ። መጀመሪያ ደረጃ አብርሽ መታመን ነው፣ በልብ መታመን ነው አለ። ሰምታችኋል አይደለ? አጅሬ ደግሞ ቀለበት ካላደረክልኝ አለችው። እኔ ቀለበቱን ተይው፣ ቀለበቱ ተይና እንደው በወጉ በወደደሽ በወጉ እሱ ካሁን እኮ አብርሽ ካሁን ሩታ አጠገቡ ስለሌለች አንቺን እንደ መደበሪያ ነው ይተጠቀምብሻለሽ። አላወቅሽም እንጂ አንቺን እንደ መደበሪያ ታውቂያለሽ። እንደ መደበሪያ ነው አብርሽ እየተጠቀመብሽ ያለው። ነገም ነገርኳችሁ፣ ነገም ይሁን ተነጎዳ ሄርሜላ ጎን መቆም የሚባል ነገር የለም። እኔ ጋር ትዳር ያፈረሰች ሴት ስለሆነች ማለት ነው። እና ቤተሰብ አሁንም ቢሆን ሄርሜላ ጎን የምትቆሙ ልጆች አይመለከተኝም። ትዳር አፍራሽ የሆነ ሰው ነው ሄርሜላ ጎን የሚቆመው ማለት ነው። እና ሩታ ጀግና ነች። ሩታ አሁን ብዙ ነገሮችን አስባለች። ብዙ ነገሮችን ለማድረግ ወስናለች። ያርግላት። እኔ ሁሌም ከጎኗ ነው የምቆመው። ሩታዬ እንግዲህ ሄርሜላ አብርሽን በባሌም ብላ ቀለበት እንዲያደርግላት ታደርገዋለች። ልጅቷ በጣም ተንኮለኛና አሲዳም ነች። ገብቷቸዋል። አንደኛ ጠንቋያም ነች። አክስቷ በጣም ጠንቋይ ነች። እንደሰማሁት ከሆነ አክስቷ በጣም ጥንቁልና ትሰራለች። ጠንቋይ ስለሆነች ልጁ ላይ አዙራበትም ሆነ በባሌ ማርጋ ቀለበት ያረግልሃል። ለማየት ያብቃችሁ፣ ታዩታላችሁ። ገብቷችኋል። ልጅቷ ተንኮል አለባት፣ ውስጧ ሸር ነው ያለባት፣ የሰው ትዳር ማፍረስ። በነገራችን ላይ ሄርሜላ ልጅ አላት፣ የ7 ዓመት ልጅ አላት። ብታምኑም ባታምኑም ማለት ነው። የ7 ዓመት ልጅ አላት። የ7 ዓመት ልጅ ያላትን ሴት ጋር ነው እንግዲህ አብርሃም እየሻፈደ ያለው ማለት ነው። ልጇን ማሳደግ ሲገባት ራሷን እንደ ልጅ አይታችሁ ራሷን እኮ እንደ ልጅ ነው የምታየው። በቃ ስታወራ ሁሉ እንደ ሕፃን ልጅ ነው ራሷን የምታየው። ሕፃን አይደለሽም የኔ እመቤት፣ ትልቅ ሴት ነሽ። አንድ ሴት በቃ እኛ አይሁላችሁ አንድ ሴት ከወለደች ሁሉን ነገር ታስተውላለች። ከዚህ በኋላ ለልጇና ለራሷ ነው መኖር ያለባት። ገብቷችኋል? የሰው ባል ማሻፈድና መውሰድ ሳይሆን ማለት ነው። እና ቤተሰብ ያው እሱ ቀለበቱን ማድረግ ያደርጋል። ለምን መሰላችሁ? ይሄ ሁለቱ ጎረምሶች አሉ፣ ብሩክና ማን ነው ስሙ አቤል የሚባሉ። እነሱ አሽቃባጮቹ በባሌም አድርጎ ሩታን ለማናደድ፣ ሩታን ለማቃጠል ብዙ ነገሮችን ለማድረግ ይጠቀሙም። ሩታ ነገም ሆነ ተነጎዳ ታሸንፋቸዋለች። ምንም አደረጋችሁ ምንም ታሸንፋለች። የህይወት ጉዞዋን ጀምራለች። አብርሃምም ሆነ ቅንቅናማ ሄርሜላ ከዚህ በኋላ ስለ ሩታ ህይወት የሚመለከታችሁ ነገር የለም። ልጇን አምጣ አርግዛ 9 ወር አምጣ የወለደችው እሷ ነች። የፈለገችው ማድረግ ልጇ መብቷ ነው።
ልንገርሽ ሄርሜላ አፍሽን ምከፍቹ ከፈለገች ለሱ ትስጠውና እናሳድጓለን። እባክሽ ማን 9 ወር ተሸክሞ ማን አምጦ በወለደው ነው አንቺ የምትፈርጂው? ቅንቅና ሌባ፣ የባል ሌባ እንዳንቺ አይነት ሴት አላየሁም እኔ። እና ቤተሰብ ያው ዛሬ እንግዲህ እራት ግብዣ አላቸው መሰለኝ፣ እራት ትጋብዘዋለች ሄርሜላ ዛሬ አብርሽም ማለት ነው። ታዩታላችሁ። እና ግብዣ አለ። በዛን ሰዓት የሆነ ነገሮች ልታረግ ትችላለች ልጅቷ። አሁን ይኸውላችሁ በቦሌም በባሌም ማራ ያው እጇ ላይ አስገብቷለች አብርሽም ማለት ነው። እንደው የሚቀባባውንም ቀባብታ አብሯት እንዲሆን ታደርገዋለች። እኔ የምፈራው ምን ታውቃላችሁ? ልክ ብሩክ እንደተሰራው አስክራው ምን ብላ ታኝ እንትን ብላ አርግዣለሁ እንዳትለው ነው የምፈራው። አርግዣለሁ ማለቱ አይቀርም። ለማየት ያብቃችሁ። አሁን በምንድነው የምትይዘው መሰላችሁ? በእርግዝና ነው የምትይዘው። አብርሽም አርግዣለሁ ቀለበት አርግልኝ። ያው ቤተሰቦቿ እዛ አይደሉ? እዛ ስለሆኑ ያው ከቤተሰቦቿ ጋር አስተዋውቃለች፣ አብርሽን አስተዋውቃለች። እንደው የአንቺ ቤተሰብ ራሱ ምን አይነት ቤተሰብ ናቸው? ባለትዳር ወንድ ነው ሲታስተዋውቂያቸው እንደው እሺ የሚሉ ቤተሰቦችሽ በጣም ይገርሙኛል። የአንቺ ቤተሰቦች በጣም እኔ እንጃ። እኔ ያላቀም ማርያም እኔ ቤተሰቦች እንደዚህ አይነት ነገር ብሰራ ኧረ እኔ ይገሉኛል። እመቤቴን እንዴ የምን እንትን ነው ምሉኝ እንዴ? የምን የሰው ባልቀምቶ መስራት ነው እንጂ ባለጌ ተብዬ ነው ምቀጠቀጠው እንዴ? ይገሉኛል እንጂ ይገሉኛል ቤተሰብ። እኔ እንደዚህ ቸንት ጋጠ ወጣ ላየው። ለማንኛውም መልካሙን ሁሉ ነው የምመኝላት ለሩታዬ። በሄደችበት ሁሉ በሰራችበት ሁሉ ይቅናት ነው ምለው። የኔ ወለላ፣ የኔ ማር፣ የኔ ሽንቁጥቁጥ ወድሻለሁ ሁሌም። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።